መልካም ቅዳሜ ከሰዓታችን እንደቀጠለ ይገኛል። እንግዲህ በቤተሰብ ማፋለግ ዝግጅት ላይ ነን ያለ ነው። የመጀመሪያው እንግዳችን ከአሜሪካ ዳላስ ቴክሳስ ነው የመጣው ቤተሰቦቹን ሁሉ ሊፈልግ። Welcome to Ethiopia. Thank you. Welcome to your motherland. Yes. You born here, yeah? I was born here. Yeah. Great. Yeah. እንኳን ደህና መጣህ በድጋሚ። እስቲ ስምህን ንገረን። My name is Wonderson Brahanu Gebremariem. 1995 I was born and I came to my mother brought me to Black Lion Hospital. ስሜ ወንደሰን ብርሃኑ ገብረማርያም ይባላል። የመጣሁት ከሀገር አሜሪካ ነው። የመጣሁት ቤተሰቤን ፍለጋ ነው። የአባቴ ስም ብርሃኑ ገብረማርያም ይባላል። የእናቴን ስም አላውቀውም። በ1995 እንደ ፈረንጆች አቆጣጠር ነበር የተወለድኩት። እናቴ ወደ ጥቁር አንበሳ ሆስፒታል ይዛኝ መጣች። በጊዜው ታምሜ ነበር። የመጨረሻው አማራጭ እሱ ነበር። እዛው ትታኝ ሄደች። ኋላም ዶክተር ሚሊዮንና ሲስተር አጸደ የሚያስፈልገኝን የሕክምና ሁኔታ ሁሉ አሟሉልኝ። በኋላም ጸጋ ለሁሉና ጥቁር አንበሳ ሆስፒታል በጋራ ሆነው አሜሪካ ላኩኝ። ከዛም የመጨረሻ የሚባለውን ቀዶ ጥገና በአሜሪካ ተከወነ። በማህበሩ ሰራተኛ ሆኖ ይሰራ የነበረው ሰው ተስፋ ያበራ አሜሪካ እንድሄድ ትልቁ ሚና የተወጣው እሱ ነበር። አሜሪካ ከሄድኩ በኋላም የሚያስፈልገውን ሕክምና ሁሉ አገኘሁ። በኋላም ወደ ኢትዮጵያ በ9 ዓመት ተመለስኩ። በጊዜው 2006 አካባቢ ነበር። Okay. I got to do some math. Around 2006. Okay. Yeah. And so when I came back, I stayed at Grace for All. Jonas Kabeta, who leads that program, I stayed with there. And then I stayed with Kidani Mira. ተመልሼ ስመጣ ጸጋ ለሁሉ መሪ የነበረው ዮናስ ከበደ ተቀበለኝ። ከዛም ኪዳነ ምሕረት እዛም የነበርኩ በማደጎ የመሄዴ ጉዳይ እስኪጠናቀቅ ነበር። በኋላም የማደጎ ቤተሰቦቼ ወደ ኢትዮጵያ የኔን ያሳዳጊነት ጉዳይ ለመጨረስ መጡ። በተጨማሪም 3 ልጆችን በማደጎ ይዘው ወደ አሜሪካ ተመለሱ። ከዛ ጊዜ ጀምሮ ኑሮዬን በአሜሪካ አድርጌያለሁ። አሁን ደግሞ ወደ ሀገሬ ቤተሰቦቼን ፍለጋ መጥቻለሁ። Because I wanted to figure out who my mother is. መልካም እንግዲህ ያው ብዙ ጊዜ እዚህ እንደምንሰማው የቀበና የካቶሊክ ኪዳነ ምሕረት የሚያድጉ ልጆች አሉ። እኔ በቅርብም ሄጄ ነበረ እና የነ ግርማ ታሪክ የነ ጥላሁን ታሪክ ከዛው ከቀበና የአድቬንቲስት ኪዳነ ምሕረት ቤተክርስቲያን የመጡ ልጆች ናቸው. So you have the same story. Yes. Yeah. Do you have a document? The only document I have is my original passport. ያለኝ ብቸኛው ዶክመንት ፓስፖርቴ ብቻ ነው። አሜሪካ ያቀናሁበትና ስሜ ነው የተነገረኝ። ወንደሰን ብርሃኑ ገብረማርያም። የእናቴን ስም አላውቀውም። ይህንን አውቃለሁ። እናቴ ጌዲዮንኛ ተናጋሪ ነበረች። ምናልባት ወደ አዲስ አበባ የመጣችው ሰው ቤት መስራት ብችል ብላ ይሆናል። እናም ስለሱ ያለኝ መረጃ ይሄው ነው። ምናልባት ከዲላ አካባቢ መታለች ብዬ አስባለሁ። መረጃውን የነገረኝ ዶክተር ሚሊዮን ነው። So you can drop them a message. What I would like to say first to my mother, I know you made a very hard decision. ለእናቴ መልእክት መላክ እፈልጋለሁ። አውቃለሁ እናቴ አስቸጋሪ ውሳኔ ወስነሻል። ወደ ጥቁር አንበሳ ሆስፒታል ተሽን ስትሄጂ ለእግዚአብሔር ነው ሰተሽኝ ሄድሽው። ነገር ግን ይህንን እንድታውቂ እፈልጋለሁ። አንቺ የምትችይውን ሁሉ አድርገሻል። እናም እኔ እወድሻለሁ። ያንን አስተማሪ ውሳኔ ስለወሰንሽም አመሰግንሻለሁ። ትተሽን ከሄድሽ ጀምሮ እግዚአብሔር እኔን ጥሩ ቤተሰብ ውስጥ አኑሮኛል። አባቴ፣ ወንድሜ፣ አክስቴ፣ ቤተሰቦቼ ይህንን መልእክት እንዳያችሁ ባገኛችሁ እወዳለሁ። እናም በድጋሚ የቤተሰቦቼ አባል መሆን እፈልጋለሁ። And I want to really become a part of the family again. ጥሩ ምልክት የሚሆነው ምናልባት እናቱ የጌዲዮ ቋንቋ ወይ ተናጋሪ ሊሆኑ ይችላሉ ወይ ከዛ አካባቢ መጥተው ሊሆኑ ይችላሉ እንደገመተው። ስለዚህ ከጌዲዮ ያሉ እናት አይደለ? እሱ ብቻ ሳይሆን ዓመተ ምሕረቱን ማስታወስ ይኖርብናል። የተወለደው በእኛ 1987 ዓመተ ምሕረት ከመስከረም እስከ ህዳር ባለው ጊዜ ውስጥ እንግዲህ አንዲት እናት ወልዳ ጥቁር አንበሳ ልጇን እንግዲህ ለሕክምና እዛ አስቀምጣለች። ከዚያ በኋላ ነው እንግዲህ ወንደሰን የተለያዩ ደረጃዎችን አልፎ አሁን አሜሪካ ነገር ኑሮን አድርጎ ቤተሰቦቹን ሊፈልግኛ ጋር መጥቷል። እንደምትመለከቱት መልእክቱን ሰምታችሁ ትመጣላችሁ ብለን እናስባለን። መልካም እድል። good luck. Thank you. Yeah. Thank you. መልካም እድል እንመኝላታለን። ታች የተመለከተውን ስልክ ቁጥር ተጠቀሙ። በተለይ ከጌዲዮ የመጡ እናት የሚለው ነገር ጥሩ ምልክት ስለሆነ እዛ አካባቢ ያላችሁ በዚህ ዓመተ ምሕረት ልጅ ወለዳችሁ ያው እናት ልብ ስለምታቅ ያለውን ነገር ቶሎ እንድታደርሱን አደራ ለማለት እንወዳለን። ወደ ቀጣይ ባለ ታሪኮች እንሄዳለን። አብራችሁን ቆዩ። እማሆይ ቀጣይ እንግዳችን ናቸው። ልጃቸውን ለመፈለግ ነው እኛ ጋር የመጡት። እንኳን ደህና መጡ እማሆይ። እንኳን ደህና ቆያችሁ። ስሞት ማን ይባላል? ሙሉ በሀብቴ። ልጆን ለመፈለግ ነው እኛ ጋር የመጡት? አዎ። ወንድ ነው ሴት ናት? ሴት ነች። መቅደስ ሽብሩ። መቅደስ ሽብሩ። መቼ ነው የተለያያችሁት? እንዴት ነው ከእርሱ የተለየችው? እኔና አባቷ ተጣላን። የ4 ዓመት ልጅ ሆና አሁን አድጋለች። አትረግመኝም። መሬትን በትክክል ረግጣለች። ቁጭ አደረኳትና ጥዬ ጠፋሁኝ። እዛ እሷ
ኦፕሬሽን ላስደርግ ስመላለስ ያለርት ዘበኛ ከአቡነ አረጋዊ ቤተክርስቲያን ወጥቼ እዛ ሄድኩኝ። አስቀጥረኝ ሰው ቤት አልኩት። እሺ በ15 ብር ተቀጥሬ 40 ጉጉ የሚባል ሀገር ሄድኩኝ። ልጅቷን እሱ ቤት ጥዬ 5 ወር እሷ ቤት ተቀምጬ እዛ ሀገር ደግሞ የወረዳው አስተዳደር ካልዳርሽልኝ ይላታል። እንዲህ አሉ ስትለኝ እኔማ ከሳት ወጥቼ ልጄንም ጥዬ መጥቼ ሁለተኛ ባላላገባም ከዛ ወጣሁኝ። ጋና ኤምባሲ ተቀጠርኩኝና ዲፕሎማቲክ ቤት እዛ እየሰራሁ ያለው አለቃዬ ጋና ሄደ። አሁን ስንት ዓመት ሆናት ማለት ነው ዘንድሮ? እኔ አመቱን አላውቅም። የተጋባ ነው እኔ ከባለቤቴ ጋር በ69 ዓመተ ምህረት ነው። እሺ ከዛ በፊት ግን ሄደዋል። ከዛ በኋላ ሄዱ። አሁን ልጆን ቤቱን አድራሻውን ስለሚያውቁ ማለት ነው። ቤቱ ሄድኩኝ። እሺ ልጅቷን ይዞ እሱ ድሬዳዋ ሄደ። አሁን ከይፋር መጥቶ አውራ ጎዳና ሹፌር ተቀጠረ። ድሬዳዋ ይዟት ሄደ። ድሬዳዋ ሲኖሩ እኔም ተደብቄ ያው ስኖር ሞተ ሰውየው። ድሬዳዋ ተይዞ አዲስ አበባ ታስሮ ይመጣል። እሺ እስር ቤት እንዳለ ይሞትና መዘጋጃ ይቀረዋል። ወይ ማይሽ ስለዚህ አሁን ልጆ ድሬዳዋ እንዳለች ነው የሚያውቁት እርሱ። የመጨረሻው ታሪክ ድሬዳዋ እንዳለች። ከዚያ በኋላ ግን እርሱ አገቡ፣ ወለዱ። እየሰራሁ ነው የኖርኩት። አላገባሁም። ከሷ በፊት የወለድኳት አንዲት ልጅ አለች። በቃ ኖር ያለው ይሄው እስካሁን ቤት ሰርቼ ቆርቤ እኖራለሁ ብቻዬን። ልጆ አለች አለች እዚሁ አዲስ አበባ ነች። የእግዚአብሔር ቀን አያልቅም። ዛሬ ይሆናል እንግዲህ እግዚአብሔር እንግዲህ እመቤቴ ኪዳነ ምሕረት እሷ ታውቃለች ነው ያላት። አይዞት ማሆይ አይዞት። ስለዚህ ከድሬዳዋ የምስራች እንጠብቃለን። እና ድሬዳዋ ነው የምትኖረው። ጊዜው ቆየት ያለ ነው። ሰማዎቹ መጀመሪያ አካባቢ ነው መቅደስ የተወለደችው። መቅደስ ሽብሩ እዚሁ አዲስ አበባ ውስጥ 3 ቁጥር ማዞሪያ አሁን ድሬዳዋ እንዳለች ነው የሚታወቀው። እንግዲህ የአባቷ ሙሉ ስምና የአባቷ ወንድም ወይም የአባቷን ቤተሰቦች የምታውቁ ከሆነ እነዛን ስሞች እስኪ ይጥቀሱልን እንድታስታውስ። የአባቷ ወንድም ካሳ ወልደ ማርያም ነው። የአባቷ እህት ብዙ ነሽ ትባላለች። ቶታል ነው የሞቱት ታውቃለች። የኔ ወንድም ደግሞ ለጋር ታውቃለች። የኔን አጎት ለጋር ታውቃለች። ይመር ተሰማ ለጋር ባቡር ጣቢያ እሱንም ታውቃለች። እኔም ጋና ኤምባሲ እንደምሰራ ታውቃለች። በቃ የምስራቹን ያሰማን። እሱን ነው የምንናፍቀው። አይዞት ማወያ የእግዚአብሔር ቀን አያልቅም። መልካም እድል ይቅጠሞ። መቅደስ ሽብሩ ድሬዳዋ እንደምትኖር ነው የሰማነው። ስለዚህ መቅደስ ሽብሩን የምታውቁ ሁሉ በተለይ አንቺ ደግሞ ካየሽ ፕሮግራሙን በቀጥታ እናት እንደሆኑ ታስቢያለሽ። በቅድሚያ እንኳን ደስ አለሽ ነው የምንለው ካየሽ እዛው፣ ምክንያቱም ሞቱ የተባሉ ስለሆኑ። ስለዚህ አምላክ ይርዳው፣ እግዚአብሔር ይርዳው። እታች ያለውን ስልክ ቁጥር ተጠቀሙ። መልካም እድል እንመኛለን። ወደ ቀጣይ ባለ ታሪኮች እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን ከጎንደር ነው የመጣችው። እንኳን በሰላም መጣሽ። እንኳን በሰላም ቆያችሁ። ማን ነው የሚፈለገው? አበጀ ፈንቴ። አበጀ ፈንቴ። አያንቺ ስም ነው? ዘነቡ ፈንቴ። ታናሽ ታላቅ? ታላቅሽ ነው? የሶስተኛ ታላቂ። የሶስት ወደ ላይ። ከጎንደር ነው የጠፋው? ሰሜን ጎንደር ማስገኘት ወረዳ ቀበሌ ጃይራ። መቼ ነው የጠፋው? 2006 ላይ ነው የጠፋው። እናት የለንም። ስለዚህ እሱ ከእንጀራ እናቴ ጋር ይጋጭ ነበረ። ከዛ ሲጋጭ አባቴ ደግሞ ለምን በሚለው ማለት ነው። ስለዚህ ከአባቴ ጋር አይግባባም። ከዛ ያው የኛ ሀገር ወጣቶች ሰኔ ላይ ወደ በራ መተማ ይባላል አይደለ? እዛ ይሄዱና ይሰራሉ። ይሄዳላ ይመጣና እዛ 2016 ላይ ቀረብን። 2006 ይቀጣ። ከዛ በጠፋ በ3 አመቱ ማይካድራ ከተማም ትባላለች። ከዛ ታየ ተባለ። ከዛ በኋላ ግን ድምጥ የለም፣ አላየነውም። ማንም አየነው የሚልም የለም። ያጎተቸው ልጆች ራሱ ከዛ ያሉ እኛ ነው የሚጠይቁ። ይልቅ እነሱ ጋር ይሄድ ነበር፣ ግን አሁን እኛ ነው የሚጠይቁ። ወንድምሽ ይሄን ፕሮግራም ላይ ይችላል ወይ? እሱን የሚያውቁ መልእክት ካለሽ ታይላት። ወንድሜ አበጀ ጋሼ ሁሉን ነገር ታውቃለህ። ያው አይዞሽ፣ ከፍታው እንደርክ እናውቃለን።
እህት በጣም ተጎድታለች በአንተ መጥፋት። ያው አንተ ተወጣ ጀምሮ ሁሌም አንድ ቀን ከይለና ወጣህ አታውቅም። እኔ ራሱ የሷን የተረዳውላት አሁን ነው የሷን መጎዳት። ስለዚህ ወንድሜ አለው በለን፣ በእናት በድንግል ማርያም አለው በለን። ኑሯችን ጎሎብና አንተ ስለሌለ እህቴ ከጭንቅላቷ ወጣህ አታውቅም። እባክህ ወንድሜ ካለ በህይወት ካለ አለው በለን፣ አለው በለን። ባለህበት ሆነህ እንኳን ደውልልን። እህት ተጎድታብሃለች ባንተ ሐዘን። እኛ እንኳን ሕፃን ስለሆነ በዛ ሰዓት ምንም አልመሰለንም። አሁን ነው የተረዳነው ሁሉን ነገር። በህይወት ካለ አለው በለን። አበጀ ፈንቴ እንግዲህ ከሰሜን ጎንደር ፎቶግራፉም አለ። ከቤት እንደወጣ እስካሁን ድረስ አልተገኘም። ማይካድራ አካባቢ መጨረሻ ላይ እንደታየ እህቱ ነግራናለች። ስለዚህ እሱን የምታውቁ አንተም ይሄን ፕሮግራም ካየ ከታች ባለው ስልክ መረጃ አድርሱን ስንል እንጠይቃለን። ለእናንተም ለሁላችሁ መልካም እድል ይሁንላችሁ። ወደ ቀጣይ ባለ ታሪክ አለፍን። አብራችሁ ወደ ቀጣይ ባለ ታሪኮቻችን አለፍን። ጸጊ ዳግማዊት ሙሉ ቤተሰቦቿን ልትፈልግ ከጀርመን ሀገር መጥታለች። እንኳን ደህና መጣችሁ። ደህና ነሽ ዳግማዊት? ደህና ነኝ። እንደምን ነሽ? ደህና። ማን ነው የምትፈልጊው? ፋሚሊ ሁሉ። በጣም ጥሩ። So my name is Dagmawit and Dagmawit Abebau. This is the name of my father. And I know that I was around 1988 in Ethiopian calendar in the region of Wollo and Afar, something like this in this area. My biological father brought me to one place, and he left after this, and I know that someone brought me from Afar to Addis to an orphanage here in Kajani orphanage. Okay. So in 1991 I left Ethiopia. So I growing up in Europe, and I'm coming many times to Ethiopia, and sometimes I'm also working here. I'm coming and go back. So I'm searching for a long time my family since 2012 or 30. So I try many times. So So you are disabled? Is it inborn or? It's polio. I see. So your father, mother may know this disability, Yeah. ከአፋር ነው የመጣችው ዶክሜንቷ የሚያሳየው። ከዛ በኋላ ቀጨኔ በሚገኘው የሴቶች ማሳደጊያ እዛ ገብታ ለተወሰነ ጊዜ ለ3 ዓመታት ያህል እዛ ትኖር ነበር። ከዛ በኋላ በጉዲፈቻ ነው እንደ ኢትዮጵያን አቆጣጠር በ1991 ከኢትዮጵያ ወደ ጀርመን ሀገር ሄደችው። 1988 ነው ወደዛ የገባችው ወደ ህፃናት ማሳደጊያው። ከዛ በኋላ እንግዲህ ያው ከዛን ጊዜ ጀምሮ ከተመለሰች በኋላ ከ2012 እንደ ፈረንጆች አቆጣጠር ጀምሮ ቤተሰቦቿን እያፈላለገች ነው የምትገኘው። ስሟ ዳግማዊት አበባው ይባላል። የእናቷን ስም ግን አታውቀውም። ምናልባት ያላት መረጃ እናቷ በህይወት እንደሌሉ ነው የዛን ጊዜ ስትሄድ። ነገር ግን 2 እህትና 1 ወንድም እንዳላት ታውቃለች። Do you know your sister and your brother name? I can't remember. የእነሱንም ስም ስለማታውቅ ከባድ ያደረገው ፍለጋዋን የቤተሰቧ ያላት መረጃ ከትንሽ ከባድ መሆኑ ነው። በጣም ትንሽ መረጃ ነው ያላትና ነገር ግን ያው ስለ ቤተሰቦቿ ያላት መረጃ ለህፃናት ፎቶ አላት እሷን የሚያሳይ ሊለዩበት የሚችሉ። እንዲሁም ደግሞ ከመጣች በኋላ የተወሰኑ ዶክመንቶች አሏት። እሷን አዶፕሽን ሲሰጥና ወደ ህፃናት ማሳደጊያው ስትገባ ተቀብሎ ያስገቡበት ዶክመንቶች አሏት። Your father's full name? I know only Abebau. Abebau. I have not the full name. Some years ago, I made a DNA test, like my heritage, maybe you know this program, and I could find someone who's my third cousin. So we connect with each other, and now I know his name is Negusi Legese, and I know he's also searching his father. His father is Hailu Walde Raphael, and we know that his father is also from this region, like Wollo, between Wollo and Afar. So this is what I could find out a bit, and also another cousin
fourth cousin through this DNA test, but I would like to go further and to find my 2 sisters and 1 brother, yeah, maybe also other relatives. Yeah. እንግዲህ እንደሚታወቀው የዲኤንኤ ቴስት በሌሎች ሀገሮች ወላጆቻቸውን ቤተሰቦቻቸውን ለማግኘት ይጠቀሙበታል። ሞክራ ነበር በዛ በኩል የዲኤንኤ ውጤቱ የሚያሳየው ዲኤንኤ ቴስት ይደረግና ዓለም ላይ ከማን ጋር ግንኙነት እንዳላቸው የግንኙነቱን ደረጃ ደግሞ ምን አይነት እንደሆነ የሚያሳይ ውጤት ነው የሚሰጠው እና ያ ውጤት የሚያሳየው እንግዲህ ኢሚዲየት ፋሚሊ አይደለም። ቅርብ ሰው ቢሆን ኖሮ ያው የበለጠ ለማግኘት ያቀለው። አሁን ሰርድ ካዝን እና ፎርዝ ካዝን ማለት ያው ወደ ላይ ሄዶ ነው እና እነሱም እንደዛ የወላጆቻቸውን የሚያፈላል። በተለይ ንጉስ የወለደው ፋሚሊ የሚባለው ዩናይትድ ስቴትስ ውስጥ የሚገኝ ነው በዛ በኩል። So do you have a message to your mother, your father, your relatives? You can drop a message. When my father is still alive and also my sisters and my brother, it will be really nice to connect with me. I'm searching very long for you, and if there are any relatives there outside in Ethiopia, please come here or connect with EBS, and it will be really nice to find you. እና በኢቢኤስ በኩል ቢመጡ ታገኛቸዋለች። እንዲሁም ደግሞ ወላጆቿን ብቻ ሳይሆኑ ለአዶፕሽን የሰጧት ወይም ለማሳደጊያው ለቀጨኔ የሰጧት ሰዎችም አሉ። ስለዚህ ስለሷ የሚያውቁ ሰዎች ብዙ እንዳሉ ታውቃለች። ቢያንስ 2-3 ሰዎች በቀጥታ የሚያውቁ ማለት ነው እና መተው በእናንተ በኩል እሷን ማግኘት ቢችሉ። እንግዲህ ዳግማዊት አበባው ያው የታሪኳን በደንብ አጫውታናለች። አፋር፣ ወሎ እዛ አካባቢ እንደተወለደ ከዛ በኋላ እንደመጣች ወደ አዲስ አበባ ወደ ቀጨኔ እንደመጣች ምናልባት እናቷ በህይወት እንደሌሉ አባቷ ግን ይዟት እንደመጣና ቀጨኔ ህፃናት ማሳደጊያ እዛ እንዳደገች ከዛ አሁን የምትገኘው እንግዲህ ጀርመን ሀገር ነች። ስለዚህ በዚህ ታሪክ ውስጥ እንግዲህ እኛንን ቤተሰቦቿ የምትሉ በሙሉ እንግዲህ ዳግማዊት እንድታገኙ እታች የተመለከተውን ስልክ ቁጥር እንድትጠቀሙ አደራ ለማለት እንወዳለን ማለት ነው። ዳግማዊት wish you all the best. Thank you. እሺ መልካም ድል ይሁንላችሁ። good luck. በጣም እናመሰግናለን። መርሃባ። ወደ ቀጣይ ባለ ታሪኮች እናልፋለን። አብራችሁ ቀጣይ እንግዶቻችን እንግዲህ እናት ልጃቸውን ልጅ ደግሞ እናቷን ለመፈለግ ነው የመጡት። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እርስዎ ልጆትን ነው የሚፈልጉት። የእርስዎ ልጅ ደግሞ ያንቺን እናት። ማን ነው ይባላል ስሙ? ኤልሳቤት መኮንን። የእርስዎ ስም ማን ነው? አስቴር አሳብ። እሺ ያንቺስ? ቤዛ ይልማ። እንግዲህ አሁን ኤልሳቤት መኮንንን ነው የምንፈልገው። እናታችን እስኪ ያጫውቱን ስለ ኤልሳቤት። መቼ ነው የተለያያችሁት? ሐምሌ 27 አለታ ወንዶ ነው የምኖረው። አሁን በሷ ምክንያት እሷ ስለጠፋችብኝ ያማትና እንደ መርሳት እያደረገ ይመለሳል ባታ። ከዛ እዚህ ያደናዛን ሲሉኝ እዚህ ሀገር እስራኤል ቤት ይያዝ መጣሁ። እስራኤል ቤት ይያዝ መጥቼ ጾም ጸሎት ነበረ። ቁጭ ብለን አለታ ወንዶ ማለት ነው። ስለዚህ ኤልሳ የተወለደችው አለታ ወንዶ ነው። አለታ ወንዶ የተወለደችው። ከዛ የዛን ጊዜ ጾም ጸሎት አለ። ጾም ጸሎት ከረምና 18 ቀን ቀረ እና እሑድ ልንሄድ ስንል ሐምሌ 27 ቅዳሜ በጊዜ መጣና ጸልዮ ሄደ። ሌሎች እንትኖች የሉም፣ ፓስተሮች የሉም። ራሱ ሰውየው ጸልዮ ለበሽተኞችም ለምንም ብሎ ጸልዮ ሄደ። እንደሄደ እኔ እንቅልፍ ያዘኝና ራት በልተን መተን ተኛሁ። ለቸርች የመጡ ቁጭ ብለው ተሰብስበው ይጫወታሉ። እዛ ሲጫወቱ እነሱ ጋር ትጫወታለህ። እኔ ተኝቻለሁ። አንተ አትመጭም ስላል እንቅልፍ ያልመጣም ልጫወታለሁ ትለኛለህ። ከዛ ነይ አልኳትና መጣች። አጠገቤ ከመጣይ በኋላ መቼ ነው ጊዜውን ያስታውሱት? አዎ መቼ ነው? 2009 ላይ ለ27 ማታ ከምሽቱ 3 ሰዓት ነው። ከዛ ስትጠፋብኝ ጮህ። ከዛ ውስጥ ያሉት ጠቅላላ ህዝቦች አብረውኝ ወጡና ጎፋ ገብርኤል መንገድ ላይ ስንወጣ ፖሊሶችና ፌደራሎቹ አትጩ ምንድነው የምትበጠበጡት? ከተማ ጸጥታ የምትነሱት? እኔ ልጅ ጠፍታብኝ ነው እንደዚህ ስል እናንተ በውስጥ መንገድ ፈልጉኝ በአስፋልት እንፈልግላቸዋለን አሉ። እነሱ ፈለጉልኝ አጡ። ጠዋት ነው እናስመዝግቡ በለትነታ ነው ሄድኩ። ጠዋት አስመዘገብኩ። እዛም አስመዘገብኩ። ክፍለ ከተማ አስመዘገብኩ።
ጎፋ ገብርኤል አስመዘገብኩ። በቃ ላገኛት አልቻልኩም። ጠዋትም ማታም ሳለቅስ የጌጠኛ እኔን ሸፈነኝ። ከዛ ጓደኛ አለችኝ አብሮ አድጌ አብራኝ የተወለደች ሻኪሶ እንዲህ ይኸውልሽ በቃ ሲሄድም ዲሽ ውስጥ እወድቃለሁ። ይኸው ጥርሴ ሁለቱ ዲሽ ውስጥ ወድቄ ነው የወለቀው። ከዛ ነይና እኛ ጋር ሆነሽ ከሰን ምንም ቆጭም ነግደሽ ትበያለሽ። ጠዋትም ማታም ማልቀስ። ይቺ እኛ ጋር 5ኛ ክፍል ተማሪ ነበር። ለአባቷ ሰጠው ሐዋሳ ወስጄ ነይ ብላ ሻኪሶ ይዛኝ ሄደች። ጓደኞቿንም ሳይ አብሮ አደጎቹንም ትምህርት ቤት የምትማረውን ሳይ ጠዋት ማታ ዝም ብዬ አለቅሳለሁ። ስለዚህ ካለታ ወንዶ ወደ ሻኪሶ ስንት ልጆች አሉት? በቃ እሷ ብቻ ነች። ቤዛ እስኪ ስለ እናትሽ አንቺ ደግሞ የምታስታውሽው ነገር? አብሬያት ነበርኩኝ። አልመጣችም ነበር፣ ሻኪሶ ነበር እህቴ እና እኔ ከማዘር ጋር በነበርኩበት ሰዓት ገና እየጀመራት ነበረ ማለት ታስታውሳለችም። ከዛ ድጋሚ ደግሞ ትረሳለች። ገና የጀመራት ሰዓት ነበረ እና ቸርች እንወስዳን ነበረ። ከዛ ደወልናትና ነገርናት ያለውን ሁኔታ። እዛ እንድትመጣ አደረግን ከሻኪሶ ማለት ነው። ከዛ ከሻኪሶ ከመጣች በኋላ እየባሰባት መጣ ማለት አታስታውስም ምንም ነገር። ግን ያው ማለት በዛ መሀል ስሜ ምናምን ታውቃለች፣ እኔን አትረሳኝም። ከዛ እኔም ያው መማር ስለነበረብኝ ወደ አባቴ ጋር ላኩኝ፣ ወደ ሐዋሳ ማለት ነው። ወደ ሐዋሳ ነው አንቺ የተማርሽው? እኔ ሐዋሳ ነው። ከዛ ሐዋሳ የተማርኩ ያለ ያው ዝግም ሄዳለሁኝ እንደዚህ ብሬክ ሲሆን ምናምን ቅዳሜ እየሄድኩኝ አገኛታለሁ። ያው አታስቀምጠኝም ስለምናፍቃት ምናምን አትመጭም ምናምን ትለኛለች ሲደወለች እና ልክ እኔ 8ኛ ክፍል ደርሼ እያለ ቸርች ሄደች። እዛ እኔ ኦልሬዲ ውጤት እየጠበቅኩ ነበር፣ አልሄድኩም ነበር እና ደውለው ነገሩኝ የነበረውን ሁኔታ ማለት ነው እንደጠፋችባት ምናምን። አሁን የት ያለች ይመስላችኋል? ምን አይነት መረጃ አላችሁ ከዚያ በኋላ? ከዛ በኋላ ምንም አይነት መረጃ እኔ በቅርብ እዛ አክስቴ የምትኖርበት ሰፈር የእናቴ ጓደኛ አለች እና እሷ የነገረችን አዋሪ አካባቢ ታይታ ነበር። አዋሪ እና እርግጠኛ አይደለችም። አብራት የሆነ ትልቅ ሴትዮ ነበረች አለቻት። ይሄ ጥሩ ፍንጭ ነው። እንደዛ አለቻት። ከዛ ቦታው ላይ ሌላም ጓደኞችም ነበሩ፣ ፎቶ ምናምን ልኬላቸው ቼክ አደረጉ። ምንም አዲስ ነገር የለም። ኤልሳቤት መኮንን በፎቶግራፏ ላይ የምትመለከቱት ትንሽ የአእምሮ እክል እንዳለባት ቤተሰቦቿ ነግረውናል። 2009 አካባቢ ነው እንግዲህ ከእናቷ የተለየችው። ልጇም እናቷም እሷን ለመፈለግ እዚህ ይገኛሉ። እሷን የምታውቁ ይህን ፎቶግራፍ አይታችሁ ከታች ባለው እንግዲህ ስልክ መረጃ እንድታደርሱን ስንል እንጠይቃችኋለን። ለእናንተም እንግዲህ መልካም እድል ይሁንላችሁ። አይዟችሁ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ለዕለቱ ያሉን የመጨረሻ እንግዶቻችን መጥተዋል። የእነሱን ታሪክ እንሰማለን። አባታችን ወንድማቸውን፣ ለእህታችን ደግሞ አባት የሚሆኑ ናቸው የሚፈለጉት። በቅድሚያ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። እርስዎ እንታወቅ። በቅድሚያ ኢሳያስ ባህልቤ፣ አርሴማ አማረ ባህልቤ። አርሴማ አማረ። ስለዚህ አሁን ተፈላጊ አቶ አማረ ባህልቤ ናቸው። በጣም ጥሩ። እሺ፣ ታሪኩን ያጫውቱን። ማን ነው በደንብ የሚያውቀው? እሷው ያው በልጅነቷ ነው የተለያት። ለኔ ታላቅ ወንድሜ ነው። ሙያው የሆቴል ስራ ነው። በጊዮን ሆቴል ስራ እንደነበረ ከዛም ኮከብ ሬስቶራንት የሚባል ካሳንቺስ አካባቢ ማናጀር ሆኖ ይሰራ እንደነበረ፣ ሶደሬም በደርግ ጊዜ ይሰራ እንደነበረ፣ ሶደሬ ሆቴል ያለው ሆቴል የሚያስተዳድረው በዚህ ሙያ እንደነበረና ወደ ኢትዮ ኤርትራ ሆኖ ከስራ እንደፈታ እንደተቀነሰ በትርፍ ሰዓት ሮያል ኮሌጅ ያስተምር እንደነበረ የሆቴልና ቱሪዝም ፒያሳ አካባቢ ያለው። ከዛም በኋላ ያው በነበረው ሁኔታዎች ያው የመንፈስ ጭንቀት እንደነበረበትና በዚህ ልጆችን ጥሎ እንደሄደ በ1999 ጥር 1 ቀን ነው ከቤት ወጥቶ የጠፋውና የት ነበር የሚኖረው? አዲስ ሰፈር ሳሪስ ሰፈር ከልጆቹ ጋር። አዎ ከልጆቹ ባለቤቱ ጋር ነው የሚኖረው። ከዚህ በኋላ አለ ይሉናል፣ እንሄዳለን፣ ልናገኘው አንችልም። አለ ይሉናል፣ ያልደረስኩበት የለም። የት የተጠቆመ? የመጀመሪያ ጥቆማ የደረሰኝ ሽንቁሩ ሚካኤል እንደነበረ፣ ለሰዎች ቤተሰብ አምጥቶ አስቀምጠኝ እዚህ ነው ያውቃሉ እንዳለ፣ እንደዚህ
የጉረሰው ምናምን የሚሉ የሚያውቁ ሰዎች ነግሮኝ እስከዛ ድረስ ብዙ ይችላል ሳምያለች። እሺ ሌላ ማለት ነው። እሺ ሁለተኛ እዚህ ፒያሳ አካባቢ እስከ ተክለ ሃይማኖት ያለው ይሄ መስጊድ ፊት ለፊት አሜሪካን ግቢ ልክ ነው። እዛ አካባቢ ትክክል አለ ይሄ ሰውዬ ነው ይሉናል። ስንሄድ አናገኝም። እንደዚህ በወረወሬም ወደዚህ ወደ ወለጋ መስመርም አየሁት የሚጥል ሴት አለች፣ ግን እዛም ሄጃለሁ ላገኝ አልቻልኩም። ይሄ ትልቅ ነገር ነው። እስቲ አንቺ ውስጥ ያለውን ስሜት እንስማ። አራት ነን። እኔ አንድ ሴት ነኝ፣ ለሱ ሁለተኛ ልጅ ነኝ። ስማችን የመጀመሪያው ልጅ አማኑኤል አማረ ይባላል። እኔ አርሴማ አማረ፣ እናት ኔና አማረ፣ ሮቤል አማረ እና ባለቤቱ ደግሞ የኛ እናት ደግሞ ዘውዲቱ አንጎሰም እና መልካም አባት ነበረ። ጥሩ አባት ነበረ። በሰው ዘንድ የተወደደ በቤተሰቡ የሚወደድ ለሁሉም እኩል የወንድሞቹ ልጆቹን ሁሉ እኩል የሚያስጠና በጣም ጥሩ አባት ነበረ እና ያለ አባት ማድረግ ደግሞ ይጎዳል። መልእክትን እስቲ አኖሬላችሁ። እኛ እንወዳለን፣ እንፈልጋለን። እኛ ሁሉ ነገር አለን። ያንተ መጉደል ነው እንጂ ጎዳን ሁሉ ነገር አለን። እንጠብቃለን። ከዛሬ ነገ ትመጣለህ ብለን እንጠብቃለን። እናታችንም ተጎድታለች በጣም እና ትፈልጋለች። በናፍቆትም ትፈልጋለች። ጠንካራ ናት፣ ግን ሁሌ ታስባለች እና እንፈልጋለን። እንጠብቃለን። ሁሉ አንተን ነው የሚፈልግ በጉጉት ልጆች ይወደዋል፣ ወንድሞች ይወደዋል፣ ጓደኞች ሰፈሩ ሁሉ ይወደዋል እና እንጠብቃለን ትመጣለህ ብለን። ስንት ዓመቱ ነው? 19 ዓመት ከወጣ። አቶ አማረ ባልቢ እንግዲህ ወደ 19 ዓመት እየተጠጋ ነው ከቤተሰቦቹ ከተለየ። ልጆቹ፣ ባለቤቱ፣ ወንድሞቹ ሙሉ ቤተሰብ እንግዲህ እየጠበቁ ስለሆነ ካሉበት ሆኖ ይሄ መልእክት ከደረሰው ከቤተሰቡ ከናፈቆ ቤተሰቡ ጋር እንዲገናኙ ስንል እኛም እንጠይቃለን። እንግዲህ ከታች ስልክ ስላለ በዚህ ስልክ መረጃ ታደርሱናላችሁ ብለን ተስፋ እናደርጋለን። መልካም እድል ይሁንላችሁ። ያሰማል። መልካም እንግዲህ ዛሬ ለቀረቡት ለሁሉ መልካም እድል እንመኛለን። የዛሬ የቤተሰብ ማፋለቅ ፕሮግራማችን ይህን ይመስል ነበር። ቀጣይ የቅዳሜ ከሰዓት ፕሮግራሞቻችን ግን ይቀጥላሉ። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።